ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። በቀጥታ ወደ ቪዲዮቻችን ወደ መረጃ ማስረጃዎቻችን የምናመራ ነው የሚሆነው። በቁልቢ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ምን ተፈጠረ? አስደናቂ ክስተቶች ታይተዋል። አስገራሚ ክስተቶችን ተመልክተናል፣ ቃኝተናል። ታኅሳስ 19 2018 ዓመተ ምህረት እጅግ በሚያስገርም መልኩም እጅግ በሚያስደንቅ መልኩም በርካታ አባቶቻችን በተገኙበት እጅግ በርካታ ሊቃውንት በታደሙበት በርካታ ሕዝበ ክርስቲያን በተገኙበት የታኅሳስ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል በሚያስደንቅ መልኩ ደስ በሚያሰኝ ሁነት ተጠናቋል። እግዚአብሔር ይመስገን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እግዚአብሔርን አመስግኑት ለማለት ነው የምወደው። በሰላም ተጠናቋል። ግን በደብረ ኃይል ደብረ ቅዱስ ገብርኤል ቤተክርስቲያን ቁልቢ ላይ የታዩ አስደናቂ ክስተቶች የታዩ ቪዲዮቻችን ምን ይመስላሉ? እንዴት ነበረ በዓሉ? ክብረ በዓሉ እንዴት አለፈ? የሚለው አብይ ጉዳይ ነው። መረጃችን አድርገናቸዋል። ስለዚህ ሁላችሁም ይሄ መረጃ ጉልበት ይኖረው ዘንድ ላይክ፣ ሼር ማድረግ እንዳይዘነጋ ያልኩኝ በቀጥታ ወደ ቪዲዮቹ አመራለሁ። ቅዱስ ገብርኤል
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቁልቢ ቅዱስ ገብርኤል ገዳም ከአዲስ አበባ በስተ ምስራቅ 461 ኪሎ ሜትር ርቀት ላይ በምዕራብ ሐረርጌ ሀገረ ስብከት ጋራ ሙለታ የሚገኝ ቤተክርስቲያን ነው። የዚህን ደብር አመሰራረት በተመለከተ በብዙ ሊቃውንት የሚተረከው የሚከተለው ነው። በ9ኛው መቶ ክፍለ ዘመን ዮዲት ጉዲት ተነስታ አብያተ ክርስቲያናትን ስትመዘብር፣ ክርስቲያኖችን ስትገድልና መጻሕፍትን ስትቆነጻጽል ንጉሥ አንበሳ ወድም በአክሱምና በአካባቢዋ የነበሩ ታቦታትንና ንዋያተ ቅዱሳትን በመያዝ ወደ ደቡብ ኢትዮጵያ ወደ ዝዋይ መጣ። ከ40 ዓመታት ስደት በኋላ አንበሳ ወድም ወደ አክሱም ሲመለስና የንዋያተ ቅዱሳት ቆጠራ ሲደረግ ታቦተ ቅዱስ ገብርኤል በዝዋይ መቅረቱ ታወቀ። ከኤርትራ ደብረ ሲና ማርያም የመጡና አባ ሊዊ የተባሉ አባት ታቦቱን ለማምጣት ከንጉሡ አስፈቅደው ወደ ዝዋይ መጡ። አባ ሊዊ ከ7 ቀን ሱባኤ በኋላ ታቦተ ቅዱስ ገብርኤልን ይዘው ወደ አክሱም ሲጓዙ ቅዱስ ገብርኤል ተገልጦ እኔ ወደማሳይ ቦታ ታቦቱን ይዘህ ሂድ አላቸው። አባ ሊዊም ታቦቱን ይዘው ተከተሉት። በመጨረሻም ቁልቢ ደረሱ። ለአባ ሊዊም የተፈቀደላቸው ቦታ ይሄ መሆኑን ታቦቱን በኋላ ዘመን ለሕዝቡ ድንቅ ስራ እንደሚሰራ ቅዱስ ገብርኤል ነግሯቸው ተሰወረ። አባ ሊዊ በቦታው 130 ዓመታት ያህል አገልግለው በንጉሠ ግርማ ስዩም ዘመነ መንግስት ታኅሳስ 14 ቀን አርፈዋል። ግራኝ አህመድ ኢትዮጵያን ሲወር ብዙ ካህናት ከሰሜን ኢትዮጵያ ታቦታትና ንዋያተ ቅዱሳትን ይዘው ሲጓዙ ቁልቢ ደረሱ። መላከ ገነት መብረቁ፣ መምህር የማነ አብ፣ አባ ተከስተ ስሉስ የተባሉ ካህናት ከተነጠፈ ድንጋይ ላይ የተጻፈ ነገር ያገኛሉ። ጽሑፉም ታቦተ ቅዱስ ገብርኤል በስውር መቀመጡን፣ ልዩ ልዩ ተአምራት እንደሚፈጸምበት፣ ወደፊትም ታላቅ ቤተ መቅደስ እንደሚሰራበት፣ እንዴት አባ ሊዊ ታቦቱን ወደዚህ ቦታ እንዳመጡት የሚገልጽ ነበር። እነሱም ይህን ታሪክ ይዘው በነበረው መጽሐፈ ቀለሚንጦስ ህዳግ ላይ ጻፉት። ወደ ዝዋይ ደሴት ሲደርሱ መጽሐፉን በዚያ አኖሩት። ልዑል ራስ መኮንን ከዝዋይ ደሴት መጽሐፈ ቀለሚንጦስን አስመጥተው ሲያነቡ የቁልቢ ገብርኤልን ታሪክ በማግኘታቸው የቅዱስ ገብርኤልን ቤተክርስቲያን ለማነጽ ተነሱ። ልዑል ራስ መኮንን በአካባቢው የአየር ንብረት ተማርከው በስፍራው ቤት ሰርተው ነበር። ልዑል ራስ መኮንን ቁልቢ ገብርኤልን ከመትከል ይህ ታሪካዊነቱ በዓለም የታወቀው የቁልቢ ቅዱስ ገብርኤል ገዳም ጥንተ ታሪኩ ከዚህ እንደሚከተለው ይገለጻል። ነገር ከስሩ ውሃ ከጥሩ እንዲሉ በአፄ አንበሳ ውድም ዘመነ መንግሥት ጉዲት ዮዲት የምትባል ጸረ ቤተ ክርስቲያን ተነስታ አብያተ ክርስቲያናትን፣ ብዙ የታሪክ መዛግብትና መዘክሮችን፣ ታላላቅ መጻሕፍትን፣ ከወርቅ የተሠሩ ንዋያተ ቅዱሳትና ምትክ የሌላቸው ዕቃዎችን እንዳቃጠለች እንዳጠፋችና ለባዕድ አገሮችም አሳልፋ እንደሰጠች ግልጽ ነው። ስለሆነም ዮዲት ጉዲት የአክሱምን ቤተ መቅደስ ለማቃጠልና መጻሕፍትን ለመቆነጻጸል በተነሳችበት ጊዜ አፄ አንበሳ ውድም የአክሱም ታቦተ ጽዮንንና ሌሎችንም ታቦታት፣ ጥንታውያን ቅርሶች በመነኮሳት በካህናት እጅ አስይዘው ወደ ሸዋ ምድር መጡ። በደሴተ ዝዋይም በስውር አስቀመጧቸው። ከታቦታቱም መካከል በወንጌላዊው በቅዱስ ማርቆስ እጅ የተባረከ የቅዱስ ገብርኤል ታቦት ነበር። ጉዲት ስትሞት በዝዋይ ደሴት ከታቦተ ጽዮን ጋር ተቀምጠው የነበሩ ታቦታት ሁሉ ወደ አክሱም ሲመለሱ ታቦተ ቅዱስ ገብርኤል ቀረ። አፄ አንበሳ ውድም አክሱም ደርሰው በጉዲት የተቃጠለችዋን የአክሱም ጽዮንን ቤተ መቅደስ አድሰው ቅዳሴ ቤቱን ሲያከብሩ
የቅዱስ ገብርኤልን ታቦት አምጡ ተብለው ካህናቱ ቢጠየቁ ሳይገኝ ቀረ። በዚህ ጉዳይ ንጉሡና ካህናቱ አዘኑ። ምክንያቱም በሐዋርያው በቅዱስ ማርቆስ እጅ የተቀረጸና የተባረከ ተአምራዊ ታቦት ስለነበረ ነው። ወዲያው በእግዚአብሔር የታዘዘ በደብረ ዳሞ ነዋሪ የነበረ አባ ሌዊ የሚባል ባህታዊ መጥቶ ዝዋይ ደሴት የቀረውን የቅዱስ ገብርኤልን ታቦት እኔ እንዳመጣ ይፈቀድልኝ ሲል ንጉሡን ጠየቀ። ንጉሡም በቅድስናው ተደንቀው ፈቅደንልሃል ሂድ ብለው በመንገድ ችግር እንዳያገኘው የመረጃ ማኅተማቸውን አትመው ላኩት። አባ ሌዊም በእግዚአብሔር ቸርነት በዝዋይ ደሴት የቅዱስ ገብርኤልን ታቦት አገኘው። በዚያም 7 ቀን ተቀምጦ በጾምና በጸሎት ተወስኖ ሰነበተ። ከዚያም ታቦተ ገብርኤልን ይዞ ከደሴቱ ሲወጣ መልአኩ ገብርኤል የብርሃን ልብስ ለብሶ ወዳጄ ሌዊ ሆይ እኔ እየመራው ከማደርስ ቦታ ላይ ስትደርስ ይህን ያስከውን ታቦት አንዲት ትንሽ ዋሻ ታገኛለህና በዚያ አስቀምጠህ ጸልይበት አለው። አባ ሌዊም ጌታዬ ሆይ አንተ ማነ? እኔ ታቦቱን ወደ አክሱም ጽዮን ነው የምወስደው። መልአኩም ወዳጄ ሌዊ ሆይ አሁን የማነጋግርህ ከእግዚአብሔር ፊት የምቆመው እኔ መልአኩ ገብርኤል ነኝ። የተአምራት ሥራዬ የሚገለጥበት ልዩ ቦታ በሐረር ምድር ውስጥ ቁልቢ ከሚባለው ቦታ ነውና ዝም ብለህ ተከተለኝ ብሎ አዘዘው። አባ ሌዊም የቅዱስ ገብርኤልን ትእዛዝን መሪነት ተቀብሎ የቅዱስ ገብርኤልን ታቦት ይዞ ወደ ሐረር ምድር ተጓዘ። ከአፄ አንበሳ ውድም ዘመነ መንግሥት መጨረሻ ላይ ታኅሳስ 19 ቁልቢ ደረሰ። መልአኩም ያን ቦታ ባርኮ የእግዚአብሔር ባለሟል ሌዊ ሆይ መልካም ዕድል ገጥሞ ይህን የተቀደሰ ቦታ ከያዝከው ታቦት ጋር በዚህ እንድትኖር የእግዚአብሔር ፈቃዱ ሆኗል። ዕረፍትህም በዚሁ ቦታ ይሆናል። ይሄ ቦታ የፈጣሪ የኢየሱስ ክርስቶስ ደም በዕለተ ዓርብ ከጎኑ ሲፈስ በኡራኤል እጅ የተረጨበት ስለሆነ እስከ ምጽአተ ክርስቶስ ድረስ በዚህ ልዩ ልዩ ተአምራት እሠራበታለሁ። እኔ የወደድኩት ቦታ ስለሆነ ብዙ ችግረኞች ይረዱበታል፣ ብዙ በሽተኞችም ይፈወሱበታል። እኔም ከፈጣሪ በተቀበልኩት ቃል ኪዳን መሠረት ብዙ ምልክትና ተአምራት አሳይበታለሁ። ልዩ ልዩ ሞገስና መመኪያ አደርገዋለሁ። ለሰው ሁሉም በረከትና ሀብት ጸጋ የማድልበት የተቀደሰና የከበረ ቦታ ይሆናል። ይሄም ታቦት የዚህ ቦታ ጠባቂ ሆኖ ይኖራል። ቦታውም ካንተ በኋላ ብዙ ዘመን ጠፍ ስውር ይሆናል። እንዲሁም በስሜ ሌላ ታቦት ከዚህ ቦታ ላይ ቤተ ክርስቲያን ይሠራበታል። በዚያን ጊዜም ከኢትዮጵያ አውራጃዎች አልፎ ተርፎ በመላው ዓለም በታቦቱ ፈጥኖ ሰሚነት የታወቀ ይሆናል ብሎ ያ አባ ሌዊ የተባለውን ባህታዊ ባርኮት ወደ ሰማይ በቀስተ ደመና ሲያርግ በዚያ አካባቢ የሚኖሩ የዱር አራዊት ሁሉ አይተው ተሰብስበው መጥተው ቅዱስ ገብርኤል ካረገበት ቦታ ላይ ሲሰግዱ አይቶ በአንክሮና በተመስጦ በግንባሩ ሰግዶ ለእግዚአብሔር ምስጋና አቅርቧል። አባ ሌዊም ታቦተ ገብርኤልን በዚያ ባገኘው ዋሻ በክብር አስቀምጦ በጾም በጸሎት ተወስኖ ብዙ ዘመን ከኖረ በኋላ ዕለተ ዕረፍቱ ሲደርስ በዚሁ አካባቢ አንድ ስፋት ያለው መሬት በተነጠፈ ድንጋይ ላይ የቅዱስ ገብርኤል ታቦትና የቦታውን ታላቅነት ለወደፊት ይህ ቦታ ታላቅ እንደሚሆን ቃላቱን ከንጣፉ ድንጋይ ቀርጾ በአፄ ግርማ ስዩም ዘመነ መንግሥት ታኅሳስ 19 ቀን አርፎ በዚሁ ቦታ በተአምራት አንበሶች መካነ መቃብሩን ቆፍረው ቀብረውታል። ታቦተ ገብርኤል እግዚአብሔር ባወቀ ስውር ሆኖ እንዲኖር አድርጎታል። ከዚህም በኋላ አፄ ልብነ ድንግል
ከግራኝ መሐመድ ጋር ሲዋጉ ካህናት በኢትዮጵያ የሚገኙትን ታሪካዊ ቅርሶች ይዘው ወደ ስውር ቦታ ወስደው ለማስቀመጥ ሲጓዙ በእግዚአብሔር ልዩ ጥበብ ቄስ አጼ ፌላቴዎስ፣ መልአከ ገነት መብረቁ፣ መምህር የባነ አብ፣ አባ ተከስተ ስሉስ የተባሉት ካህናት ከዚህ ቦታ ላይ ከድንጋይ የተቀረጸውን ጽሑፍ ያያሉ። ጠጋ ብለው ቢመለከቱ ያደሩበትን ቦታ ታሪክና ክብር የሚያስታውስ ከዚያ የባህታዊው የአባ ሌዊ ታሪክና ስም ያለበት ሆኖ ያገኙታል። እነርሱም ከያዙት ጥንታዊ ጽሑፍ ተረፈ ብራና ላይ ገልብጠው ጽፈው ይመለሳሉ። ከዚያም ያስቀምጡት። በሌላ ጊዜ ታሪክ መርማሪዎች ይህን ማስታወሻ በዝዋይ ደሴት ያገኙትና በታሪክ ማስታወሻ አንድ ክርስቲያን 30 ዓመት ይኖር 20 ዓመት ይኖር 50 ዓመት ይኖር 100 ዓመት ይኖር ባለው እድሜ እኮ ለማየት መናፈቅ ያለበት ለማየት በጽድቅና በትጋት መጠበቅ ያለበት ክርስቶስን። ክቡር ዳዊት ከማያፈቅር ኃየል ሀባንቂ ተማያት ከማውት አፈቅር ነፍሴ ሀበ እግዚአብሔር ጸማት ነፍሴ ሀበ አምላኬ ሕያው ነፍሴ ወደ አንተ ተጠማች ይለዋል። የምድረ በዳ ዋላ የውሃ ምንጮችን እንደሚናፍቅ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ አምላኬ ተጠማችልና ማይዜ እበጽሕ ወሬ ገጾ ለአምላኬ መቼ እደርሳለሁ የአምላኬንስ ፊት መቼ ያለው። እንግዲህ የዳዊት ናፍቆት የአምላኩን ፊት ማየት ነው። ምን አይነት ታላቅ ናፍቆት ነው! እና ክቡር ዳዊት ለአምላኩን የሚናፍቅበትን መንገድ አምላኩን የሚጠማበትን መንገድ የሚገልጠው በጣም በሚገርም ሁኔታ ነው። እና ያንተን ፊት ለማየት ይሄን ያህል እናፍቃለሁ። አሬኒ ገጸከ ፊትህን እባክህ አሳየኝ። ሐሰስኩ ገጸከ ገጸ ዚአከ ሐሰስ እግዚኦ ይለዋል። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን እሻለሁ። ወይትሚት ገጸከ ምኔ ፊትህን ከኔ አትመልስ ይለዋል። ይሄ የሚደንቅ የዳዊት ጸሎት ሁልጊዜ ልንጸልየው የሚገባ ማለት አንድ ክርስቲያን ወይም የአንድ ክርስቲያን ነፍስ አንዲት ነፍስ ሁልጊዜ ልትጸልየው የሚገባ በቃ ፊትህን እሻለሁ ፊትህን ከኔ አትሰውር ብላ መጸለይ ያለባት ገጸ ምሕረቱን ለማየት ሁልጊዜ መሻት ያለባት ነው። እና ስምዖን አረጋዊ ይሄን ሁሉ ዓመት ምን ጠበቀ? መሲሁን ለማየት። እኛ ምን ያህል ጊዜ ጠብቀናል? በጽድቅ ሆነን ነው። ስንጠብቅ ዝም ብሎ መጠበቅ አይደለም። ይሄ ስሜታዊ ናፍቆት አለ። ስሜታዊ ናፍቆት ለጊዜው የሆነ ነገር ሲኮረኩረን እንባችን ግጥም ግጥም ይላል። ትንሽ ስንቆይ የምንረሳው ይሄ ስሜታዊ ናፍቆት አይደለም። በጽድቅና በትጋት የሆነ ናፍቆት፣ በጽድቅና በትጋት የሆነ መጠበቅ ክርስቶስን እንዴት ነው የምንጠብቀው? በጽድቅ ሆነን በትጋት ሆነን በጸሎት ተግተን ቃለ እግዚአብሔር በመስማት ተግተን በጾም ተግተን በምጽዋት ተግተን በፍቅር ተግተን ይቅር በማለት ተግተን ለምን ካለነዚህ የእግዚአብሔርን የምህረት ፊት ማየት አይቻልም? ወይም የምህረት አይኖቹን ማየት የምንችለው በዚህ ብቻ። ክርስቶስ በፍቅር ለተሞሉ ይገለጽላቸዋል። ክርስቶስ ለይቅር ባዮች ይገለጽላቸዋል። ክርስቶስ ለየዋሃን ይገለጽላቸዋል። ምክንያቱም ቅሩብ እግዚአብሔር ለየዋሃን ልብ አይደል የሚለው? ይቅር ባይ ለሆኑ ሀዳጋያነ በቀልን ለማያስቡ የዋህ ልብ ላላቸው እግዚአብሔር ቅርብ ነው የሚለው። ቅርብ ነው እግዚአብሔር። በፍቅር ለተሞሉ ቅርብ ነው እግዚአብሔር። ትንሹንም ትልቁንም፣ ሀብታሙንም ድሃውንም፣ ባለስልጣኑንም ተርታውንም፣ የተማረውንም ማይሙንም፣ አማኙንም ከሃዲውንም እኩል ለሚወዱ ክርስቶስ ይገለጥላቸዋል። ክርስቶስ ይገለጥላቸዋል። እግዚአብሔር ስሙ የተመሰገነ ይሁን። ሀገር ውስጥ ከሀገር ውጭ ያላችሁ በስደቱ ዓለም የምትገኙ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ፣ ሕፃናትም ጭምር እናንተ በእውነት ባላችሁበት ቦታ ናፍቃችሁ ምን አለ እግዚአብሔር አምላክ እድሜ ጊዜ ሰጥቶኝ በሀገር ያብቅቶኝ ከእናት ከአባቶቼ ጋር ከቤተሰቦቼ ጋር ከልጆቼ ጋር ይህንን በዓል ባከበርኩ ብላችሁ የምታስቡ በስደቱ ዓለም ያላችሁ እናንተንም ለዚህ ክብር ያብቃችሁ ከማለት ውጪ የምለው ነገር የለኝም። ስለዚህ መረጃው ለመላው ዓለም ይዳረስ ዘንድ ከእናንተ የሚጠበቀውን ነገር እንድታደርጉ እንሻለን። ያሮስ ነው።